አየሩ በጣም ሞቃት በሆነበት ወቅት አንድ ድንጋይ በመጥረብ የሚተዳደር ሰው ከግንባሩ ላቡ እየወረደ ድንጋይ እየጠረበ ሳለ በጣም ተማሮ ምን አለ ህይወት ለእኔ የተሻለች ብትሆን ነገሮችም ቀለል ቢሉልኝ ብሎ ተመኘ። ነገር ግን ሙሉ ህይወትን የሚቀየር ትልቅ ትምህርት ሊማር መሆኑን አላስተዋለም። በአንድ ትንሽ ከተማ ውስጥ የሚኖር አንድ ድንጋይን ከተራሮች ላይ በመጥረብ የተለያዩ ቅርጻ ቅርጾችን በመስራት የሚተዳደር ሰው ነበረ። በስራውም እጅግ የተካነ ስለነበረ በከተማው የሚገኙ ሰዎች ይወዱት ነበር። እርሱ ግን ደስተኛ አልነበረም። የራሱን ህይወት ከሌሎች ጋር እያወዳደረ የእርሱ ህይወት በጣም በስቃይ የተሞላ እንደሆነ እያሰበ ያማርር ነበር። አንድ ቀን በከተማው የሚኖር ሀብታም ነጋዴ ለሰፈሩ ለሚገኙ ነዋሪዎች የግብዣ ጥሪ ያደርጋል። ድንጋይ ጠራቢውም ወደ ግብዣው ይሄዳል። እዛም ሲደርስ ግቢውን እጅግ ውብ ሆኖ አገኘው። በቤቱም ውስጥ ባሉ ቁሳቁሶች እጅግ ተገረመ። ባለበትም ቆም ብሎ አምላኬ ሆይ ምን አለ እንደዚህ አይነት ህይወት ብትሰጠኝ ብሎ ተመኘ። ወዲያውም ሳያስበው በከተማው እጅግ ሀብታም ነጋዴ ሆነ። በየዕለቱም እጅግ ቅንጡ ህይወት መምራት ጀመረ። ከተወሰነ ጊዜ በኋላ ግን አንድ ቀን የከተማው አስተዳዳሪ በሰፈሩ ሲያልፍ አየ። አስተዳዳሪውንም ሰዎች እጅግ ሲፈሩትና ሲያከብሩት አይቶ አምላኬ ሆይ እንደዚህ ሰው ምን አለ የከተማ አስተዳዳሪ በሆንኩና ሁሉም ሰው አከበረኝ ብሎ ተመኘ። ወዲያውም የከተማዋ አስተዳዳሪ ሆነ። ሰዎችም እጅግ ይፈሩትና ያከብሩት ጀመር። ያለውንም ነገር ያለምንም ማንገራገር ይፈጽሙለት ነበር። ከዕለታት አንድ ቀን ከከተማ ወጣ ብሎ ጉዞ እያደረገ ሳለ ፀሐይዋ እጅግ በረታችበት። ከፍተኛ የሆነ ራስ ምታት ለቀቀችበት። እርሱም ወደ ፀሐይዋ ቀና ብሎ አየና ምን ነው ፀሐይዋን በሆንኩኝ በእጅጉ ኃይለኛና ማንም የማያቆመኝ ይሆን ነበር ብሎ አሰበ። ወዲያውንም ፀሐይ ሆነ። በዓለም ዙሪያ ሁሉ ብርሃንና ሙቀት መስጠት ጀመረ። እጅግም ደስተኛ ሆነ። ደስታው ግን ብዙም አልቆየም። ወዲያው ደመና መጥቶ ሸፈነው። የቻለውን ያህል ቢጥርም ደመናውን ማለፍ አቃተው። እርሱም ደመናውን በሆን ማንም አይችለኝም ነበር፣ ምን አለ ደመና በሆንኩ ብሎ ተመኘ። ወዲያውም ደመና ሆነ። የፀሐይንም ብርሃን መከላከል ጀመረ። ነገር ግን ከትንሽ ቆይታ በኋላ የሆነ ኃይል ገፍቶ ሲያንቀሳቅሰው ተሰማው። ምክንያቱንም ሲያጣራ ንፋስ መሆኑን አስተዋለ። ንፋስ በሆን የተሻለ ነበር፣ አሁን ግን ንፋሱ እንደ ልቡ ያንቀሳቅሰኛል፣ ምን አለ ነፋስ በሆንኩኝ አለ። ወዲያውም ወደ ነፋስነት ተቀየረ። እንደ ልቡም ከቦታ ቦታ መንቀሳቀስ ቻለ። ያገኘውንም ነገር እንደ ልቡ መግፋት እና ማንቀሳቀስ ቻለ። ነገር ግን አንድ ትልቅ ተራራ ጋር ሲደርስ ተራራውን መግፋት አቃተው። በዚህም ደስ አልተሰኘም። ትንሽ ቆይቶም ምን አለ ተራራ በሆንኩ ምንም ነገር ከቦታ አይነቀንቀኝም ነበር፣ በምድር ላይም ካሉት ነገሮች እጅግ ጠንካራ ሆን ነበር ብሎ ተመኘ። ልክ ይህን ተመኝቶ እንደጨረሰ ተራራ ሆኖ ራሱን አገኘው። ባገኘውም ጥንካሬ ምንም ነገር እንደማይነቀንቀው ሲያይ እጅግ ተደሰተ። ከተወሰነ ቆይታ በኋላ ግን አንድ ድምፅ በተደጋጋሚ ረብሾው ጀመር። ምን እንደሆነ ሲያጣራ ከተራራው ስር አንድ ድንጋይ ጠራቢ ድንጋዮችን ከተራራው ላይ ሲጠርብ እናም የጠረበውን ድንጋይ በተለያዩ ቅርጻ ቅርጾች ሲሰራ ይመለከታል። ይህንን ሲመለከት ለትንሽ ደቂቃዎች ዝም ካለ በኋላ ምን አለ እንደ ድሮ ድንጋይ ጠራቢ በሆንኩ የፈለጉትን ነገር ሁሉ ከተራራው ላይ ወስጄ መስራት ይችል ነበር ብሎ ተመኘ። በመጨረሻም እንደ ድሮ ድንጋይ ጠራቢ ሆነ። እርሱም በጉዞ አንድ ነገር አስተዋለ። ሌሎች የሆኑትን ለመሆን በመጣር ምንም ደስታ ወይም እረፍት እንደማይገኝ፣ ነገር ግን ሰው ባለውና በተሰጠው ነገር አመስጋኝና ደስተኛ ሆኖ መኖር እንዳለበት አስተዋለ። ከዚያን ጊዜ ጀምሮ የራሱን ህይወት ከሌሎች ጋር ማወዳደርና ማነጻጸር አቆመ። በህይወቱም እጅግ ደስተኛና አመስጋኝ ሆኖ መኖር ጀመረ።